አትሌቷ ለኢትዮጵያ የቁርጥ ቀን ልጅ ናት። በማንም ተሞክሮ የማያውቀውን የ800 ሜትር ክብር ለኢትዮጵያ ለሀገሯ ማስገኘት የቻለች ነች። በቻይና ናንጂንግ በተካሄደው ውድድር ላይ ግን አንዳች ጉዳይ ገጥሟት ራሷን ማዝናለች። ኢትዮጵያውያን ደግሞ ያልጠበቅነው ነው ብለዋል። የሽንፈቷን ጉዳይ ከሽንፈቷ ጋር በተያያዘ ተጠያቂ ያደረገችው ደግሞ የቀድሞ አሰልጣኟ ነው። አሰልጣኙ ለሁሉ ስፖርት በልዩነት ስለ ጽጌ ዱጉማና ስለሱ ጉዳይ ነግሮናል። በመረጃችን በስፋት የምንመለከተው ጉዳይ ነው። ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ አለን። ሀገራችን የምትኮራበት ሰዓት ላይ ደርሰናል። ትውልደ ኢትዮጵያዊው ተጫዋች በቅርብ ጊዜ ለኢትዮጵያ ብሔራዊ ቡድን ለመጫወት ተስማምቷል። የኢንተርናሽናል ሰው ማን ነው? ተሰሙታላችሁ። አባት ልጁን ለማስተማር ቤትና መኪና ሽጧል። አሁን ደግሞ ኢትዮጵያውያንን ደግፉኝ እያለ ነው። የምንደግፈው ለምንድነው? ከስፖርቱ ጋር የሚያያይዘው ታሪክ ምንድነው? ከሁሉ ስፖርታችን የምትሰሙት ሌላኛው ጉዳያችን ነው። አስቻለው ታመነ በጋዜጣዊ መግለጫው ላይ ባለመገኘቱ ተነስቶበታል። ለምን አልተገኘም ሲሉ ጋዜጠኞች ላነሱት ጥያቄ ምላሹ የበለጠ አናዳጅ ሆኗል። ምን ተፈጥሮ ይሆን? በሌላው የስፖርት መረጃችን የምንነግራችሁ ጉዳይ ነው። ሁሉ ስፖርቶችን ስፖርታዊ መረጃዎቻችን ወደ ባህር ማዶም ያሻግረናል። የአውሮፓ እግር ኳስ ማህበር 4 የሪያል ማድሪድ ተጫዋቾች ላይ ምርመራ መጀመሩን ይነግራቸዋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መሆን ትችላላችሁ። ወደ ዕለቱ መረጃችን አልፈናል። ጽጌ ዱጉማን በተመለከተ ነው መረጃ የምናጋራችሁ። የ800 ሜትር ስፔሻሊስት ነች። በሮጠችባቸው ርቀቶች ሁሉ አሸናፊነት ከሷ ጋር ነው። ለኢትዮጵያ ትንግርት ነች። ለዓለም ደግሞ አዲስ የተሰጠች ድንቅ አትሌት። ይህቺ አትሌት ለኢትዮጵያ የመጀመሪያውን የብር ሜዳሊያ በኦሎምፒክ ላይ በማስመዝገብ ትታወቃለች። በቻይና ናንጂንግ በተካሄደው የቤት ውስጥ ሻምፒዮና ለወርቅ ሜዳሊያ ስትጠበቅ በድንገት 6ኛ ወጣች። ይህ ከሆነ በኋላ ደግሞ የሽንፈቷ ጉዳይ ይጣራ ተባለ። ትላንትና የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ፕሬዝዳንት ስለሺ ስህን በማህበራዊ ሚዲያዎች ወጥተው አንድ መረጃን አጋሩ። ጽጌ ዱጉማ ለውድድር በቻይና በተገኘበት ወቅት ለፍጻሜው ድል በመጠበቅበት ማግስት ለፍጻሜው ድል በመጠበቅበት ዋዜማ ከቀድሞ አሰልጣኝ የተላከልኝ የአጭር የጽሁፍ መልእክት ረብሾኝ የወርቅ ሜዳሊያዬን ተነጥቄያለሁ አለች። ይሄ ለስለሺ የተነገረው ጉዳይ ነው። እነ ስለሺም ጉዳዩን እናጣራለን ካሉ በኋላ አሰልጣኟ አለሙ ዋቅጅራ ለሁሉ ስፖርት አንድ ጉዳይ አሳውቋል። ሰጣ ገባ የተባለ ነገር ውሸት ነው። በርግጥ እርቁን መፈጸሜ ይታወቃል። ፍጻሜውን ባያገኝም ታርቀናል። እኔ ከልቤ ስለታረኩ ነው በርቺ ያልኳት። ሜሴጅ አድርጌያለሁ። ሜሴጁ መልእክቱ ምን እንደሆነ የሚፈልግ ህዝብ ካለ በጋዜጠኞች እንዲሁም በባለድርሻ አካላት ፊትለፊት ይፋ አደርጋለሁ። አሁን ግን ማረጋገጥ የምፈልገው ነገር ምንም የሚረብሻት ነገር እንዳልጻፍኩ ሁሉም ሊያቅልኝ ይገባል ብሏል። አለሙ ዋቅጅራ በብቸኝነት ለሁሉ ስፖርት በሰጠው መግለጫ አለሙ ዋቅጅራ በሰጠን መረጃ መሰረት ወደፊት ለጋዜጠኞችና ባለድርሻ አካላት እነ ስለሺ ስህን ጀምሮ መረጃውን የሚፈልጉ ከሆነ ይፋ አደርጋለሁ ሲል ነው የተናገረው። በነገራችሁ ላይ የ800 ሜትር ስፔሻሊስቷ ጽጌ ዱጉማ ከቀድሞ አሰልጣኟ አለሙ ዋቅጅራ ጋር የተለያየችው በፓሪስ ኦሎምፒክ ዋዜማ ላይ ነው። ለውድድሩ ስትጠበቅ አለሙ ዋቅጅራ ፓሪስ የአትሌቶች መንደር በተገኘበት ጊዜ አሰልጣኝ ቀይራለች፣ አንተ አትፈለግም ተብሎ መባረሩን በወቅቱ ተናግሮ ነበር። ጽጌ ዱጉማ ደግሞ በመወፈሬ ምክንያት ማናጀሬ
አሰልጣኝ ቀይሪ ስላለኝ ቀየርኩት ይሄንንም ነግሬዋለሁ ፓሪስ ለምን እንደመጣም አላቅም ብላ ነበር በወቅቱ ይሄ ለ8 ወራት የዘለቀው ውዝግብ እልባት አገኘ ሲባል ዳግም አገርሽቶበታል ከግራ ከቀኝ መረጃዎችን አጣርተን ወደፊትም እንነግራችኋለን እናንተ ምን ትላላችሁ በጉዳዩ ላይ ያላችሁን ስሜት ንገሩን አሁንም ግን አንድ ነገር እርግጠኛ ነን ጽጌ ድጉማ ጀግና አትሌት ነች ጀግኒት በርቺ ብለናታል ወደ ሌላኛው ጉዳያችን አልፈናል ትውልደ ኢትዮጵያውያን ተጫዋቾች በቅርብ ጊዜ ለኢትዮጵያ ብሔራዊ ቡድን ይጫወታሉ ተብሏል ትውልደ ኢትዮጵያውያን ተጫዋች ለኢትዮጵያ ብሔራዊ ቡድን የሚጫወትበት ጊዜ ቅርብ ነው ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን ናቸው የተናገሩት ዋሊያዎቹ ከዓለም ዋንጫ የማጣሪያ ጨዋታ መልስ ትላንት በጽፈት ቤታቸው በሰጡት መግለጫ ትውልደ ኢትዮጵያውያኑ ይመጣሉ ነው የተባለው በግብጽና ጅቡቲ ጨዋታ ከኢትዮጵያ እግር ኳስ ፌዴሬሽን አመራር ጋር የታየው ኑሮን በጀርመን ያደረገው የፌዴሬሽኑ የጉዳዩ ተከታታይ ዴቪድ ባሻ በተመለከተ ምን አዲስ ነገር አለ ተብለው ተጠይቀው ነበር በሞሮኮ ከዴቪድ ባሻ ጋር ፍሬያማ ውይይት ማድረጋቸውን ተናግረዋል ከውጭ ጉዳይ ሚኒስቴር ጋር ስለ ጉዳዩ አውርተው ይሁንታ ማግኘታቸውንም ተናግረዋል በሞሮኮ ከዴቪድ ባሻ ጋር ያደረጉትን ፍሬያማ ውይይት በመቋጨት በቅርቡ ወደ ሀገር ቤት ሊያስመጡ እንደሚችሉም ተናግረዋል ሂደቱ ህግን ተከትሎ ለመጨረስም በዚህ ጉዳይ ላይ ዓለም አቀፍ ልምድ ካለው የስፔን የህግ ተቋማት ጋር እየሰሩ ስለመሆኑም ተናግሯል የሞዛምቢክ የሞሮኮ ብሔራዊ ቡድን ተመሳሳይ ሂደት አልፈው ተጫዋቾችን ያሳተፉ ውጤታማ መሆናቸውንም ጠቅሰዋል ከ2 ዓመት በላይ በጉዳዩ ላይ ሰርተናል ያሉት ስራ አስፈጻሚው ከባህልና ስፖርት እንዲሁም የውጭ ጉዳይ ሚኒስቴር ይሁንታ አግኝተናል ትውልደ ኢትዮጵያውያን በዋሊያዎቹ ቤት ይታያል ብለዋል እንግዲህ ሰዓቱ ሲደርስ ይሄንንም ጉዳይ እንከታተላለን ሀገራችንናትና ድልን እንመኛለን ሰሞነኛው የማህበራዊ ሚዲያዎች አነጋጋሪ ጉዳይ የነበረው አስቻለው ታመነ ነው አስቻለው ታመነ ይለይላችሁ ብሎ በብሔራዊ ቡድኑ ጋዜጣዊ መግለጫ ላይ አለመገኘቱ ለብሔራዊ ቡድኑ ክብር አለመስጠት ነው እያሉ ነው ጋዜጠኞች አስቻለው ታመነ ያሳየው የደስታ አገላለጽ ህዝቡን የሚያከብር አይደለም ብለዋልም ሰዎቹ የኢትዮጵያ ብሔራዊ ቡድን ባሳለፍነው ሳምንት በዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ብሔራዊ ቡድኖች ጋር የተሳካ ጨዋታን አድርጎ ተመልሷል በዚህ ዙሪያ ነው እንግዲህ ጋዜጣዊ መግለጫ የተሰጠው በጋዜጣዊ መግለጫው ላይ የቡድኑ አምበል አስቻለው ታመነ አለመገኘቱ እንዲሁም ከሌላ ሚዲያ ጋር ቀድሞ ቆይታ ማድረጉ ብዙዎችን እንዳሳዘነ እየተነገረ ነው የሚገኘው ይህንን በማስመልከት ጥያቄ የመለሱት አሰልጣኝ መሳይ አስቻለው ዛሬ በመግለጫው ላይ ያልተገኘው በቀጣይ ቅዳሜ ላለበት ጨዋታ በመጓዙ ነው ብለዋል አሰልጣኙ አያይዘው ስለ አስቻለው ታመነ ሲናገሩ አስቻለውና ጓደኞቹ በጅቡቲ ጨዋታ ላይ ያሳዩት የደስታ አገላለጽ ህዝቡን ካለማክበር የተነሳ አይደለም ሲሉ ነው የተናገሩት ታዲያ በጋዜጣዊ መግለጫው ላይ የቡድኑ አምበል አስቻለው ታመነ አለመገኘቱ ብዙዎችን ቢያሳዝንም ኃላፊው ግን አስተባብለውለታል የኢትዮጵያ ብሔራዊ ቡድን ባሳለፍነው ሳምንት በዓለም ዋንጫ ማጣሪያ በግብጽ 2-0 ተሸንፎ ጅቡቲን ደግሞ 6-1 ማሸነፉ ይታወሳል የኢትዮጵያ ብሔራዊ ቡድን አወዛጋቢነቱን ቀጥሎበታል ስለዚህ ብሔራዊ ቡድን ያላችሁ ሐሳብ ምንድነው ብዙዎች ከእግር ኳስ አትሌቲክሱ በስንት ጣዕሙ እያሉ ነው የናንተን ሐሳብ እንቀበላለን ወደ ሌላኛው ጉዳያችን እናልፋለን ተስፋ ስለተጣለበት የእግር ኳስ ተጫዋች ነው የምንነግራችሁ ተጫዋቹ አንድ ስሙ ተወዳጅ አስፋው አየለ ይባላል ገና 18 አመቱ ነው በእግር ኳስና በቴኳንዶ
ቻለውን ሁሉ ያደረገ ከልጅነቱ ጀምሮ በልዩ ችሎታው ተደንቀዋል። ማን ካላችሁ የእግር ኳስ አሰልጣኙ ኢንስትራክተር ሰውነት ቢሻው በሳቸው እጅ ተኮትኩቶ ነው ያደገው። በአፍሪካ ታይኳንዶ ሻምፒዮና ላይ የወርቅ ሜዳሊያ አሸንፏል። በቻይና የአፍሪካ እግር ኳስ ዓለም አቀፍ ውድድር ላይ በ12 ዓመቱ ኢትዮጵያን ወክሎ በትምህርት ቤቱ በአምበልነት ተመርጦ ተጫውቷል። ተወዳጅ አስፋው ቅድመ መደበኛ ትምህርቱን ቀኛዝማች አንዳርጌ ትምህርት ቤት ተምሯል። ከዛም በቅዱስ ዮሴፍ ትምህርት ቤት ትምህርቱን እየተከታተለ ይገኛል። አሁን የጫዋች በእንግሊዝ ሀገር በሚገኝ አንድ ክለብ እየተፈለገ ነው። በተለይ በቅዱስ ዮሴፍ ትምህርት ቤት በነበረው የ8 ዓመታት ቆይታ በአምበልነት ተጫውቶ ድንቅ ብቃቱን ማስመስከር ችሏል። የተጫዋች ደግሞ አሁን ስኮላርሺፕ አግኝቷል። 50% ስፖንሰር የሚያደርገው ሰው አግኝቷል። አባቱ ልጁን ለማስተማር የነበረውን ሁሉ አሟጧል። ቤትና መኪናውን ሽጧል። ነገር ግን 17000 ፓውንድ ወይንም 3 ሚሊዮን የኢትዮጵያ ብር አንሶታል። ለዚህ ደግሞ ድጋፍ አድርጉልኝ እያለ ነው የሚገኘው። የተጫዋቹን ህይወት ለመቀየር አባት ይሄንን ያክል ጥሯል። እናንተ ደግሞ የበኩላችሁን አድርጉ ተብላችኋል። ይቅናው ብለናል። ደግፉት። ወደ ሌላኛው ጉዳይ አልፈናል። የአውሮፓ እግር ኳስ ማህበር 4 የሪያል ማድሪድ ተጫዋቾች ላይ ምርመራ ጀምሯል። ተጫዋቹ በአውሮፓ ቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር በነበራቸው ጨዋታ ላይ ጨዋታውን በመለያ ምት ካሸነፈ በኋላ ደስታቸውን ሲገልጹ የአትሌቲኮ ማድሪድ ደጋፊዎችን ክብር የሚነካ ተግባር ፈጽመዋል ባላቸው ተጫዋቾች ላይ ነው ይሄን ምርመራ እያደረገ የሚገኘው። ተጫዋቾቹ ምባፔ፣ ቬኒ፣ ሮዲገር እንደሆኑ ታውቀዋል። በመረጃው መሰረት ጥፋተኛ የሚሆኑ ከሆነ ትልቅ ቅጣት ይጠብቃቸዋል ተብሏል። መረጃውን አበቃን። በቸር ዋሉ።